ሰላም ሰላም እንደምናላችሁ ውድ የቻናሌ ተከታታዮች። ቤን ፎስተር ስለ ኮቢ ማይኑና ስለ ዓለም ዋንጫ የተናገረው ነገር እጅግ በጣም በዚህ ሰዓት መነጋገሪያ ሆኗል። እንደው ከቶማስ ቱሄል ጀርባ ከኮቢ ማይኑ ጀርባ የሆነ አንድ ነገር አለ እያለ ይገኛል። እንደምታውቁት የቀድሞ የማንቸስተር ዩናይትድ ኮከብ ቤን ፎስተር ኮቢ ማይኑ በዓለም ዋንጫው ለእንግሊዝ ብሔራዊ ቡድን በበቂ ሁኔታ ለመሰለፉን በተመለከተ ለቀረበው ጥያቄ ወይም ደግሞ የተናገረው ነገር ብዙ አነጋጋሪ ሆኗል። የ21 ዓመቱ ታላቅ ተስፋ የተጫነበት ኮቢ ማይኑ በቶማስ ቱሄል ከሶስቱ አንበሶች ስኳድ ውስጥ ከተካተተ በኋላ ከመጀመሪያው የዓለም ዋንጫ ውድድር እንግዲህ ተሰልፎ በቡድን ስብስብ ውስጥ ይኖር እንጂ አንድም አልተጫወተም። እንደውም የዓለም ዋንጫ ላይ ለመግባት በጣም ብዙ ጥረቶች ሲያደርግ ከሩበን ጋር እስከ መጋጨት እንዲሁም ልቀቁኝና በውሰት ብቻ ልቀቁኝ ለሀገሬ ወክዬ መጫወት ስለምፈልግ ሲል በጣም ብዙ ነገሮችን ሲናገር በጣም ብዙ መስዋዕትነቶችን ከፍሏል። ከዛም በኋላ እንግዲህ ሩበን ከተሰናበተ በኋላ ካሪክ ከመጣ በኋላ ኮቢ ማይኑ ለእንግሊዝ ብሔራዊ ቡድን መመረጡ የሚታወቅ ነው። እንደው ነገር ግን ይህ የእንግሊዝ ብሔራዊ ቡድን ተጫዋች በዚህ ክረምት በተካሄደው የፊፋ ውድድር ላይ ለአንድ ደቂቃ እንኳን ሳይሰለፍ በመቅረቱ ተመልካች ብቻ ሆኖ ወጥቷል ማለት ነው። ልክ እንደ ሌሎች ያም ደግሞ በጣም እሱም ተረብሿል፣ የስም አድናቆችም እንደዚሁ ተረብሸዋል። ሶስቱ አንበሶች በሰሜን አሜሪካ ባደረጓቸው 8 ጨዋታዎች ውስጥ ማይኑ በ7ቱ ጨዋታዎች ተጠባባቂ ወንበር ላይ ተቀምጦ የነበረ ሲሆን በመጨረሻም ከቡድኑ ጋር የዓለም ዋንጫ የነሐስ ሜዳሊያ ወስዷል። ቤን ፎስተር ቶማስ ቱሄል ኮቢ ማይኑን ከእንግሊዝ የመጨረሻ የዓለም ዋንጫ ጨዋታ ውጪ ያደረገበት ምክንያት አጠራጣሪ እንደሆነ ገልጸዋል። እንግሊዝ በዓለም ዋንጫ ግማሽ ፍጻሜ በአርጀንቲና ከተሸነፈች በኋላ ሶስቱ አንበሶች ከፋይናል ጨዋታው በፊት የ2018 ሻምፒዮን ከሆነችው ፈረንሳይ ጋር ለሶስተኛ ደረጃ ተጫውተዋል። ሶስቱ አንበሶች ከሳምንታት በፊት በፈረንሳይ ላይ አስደናቂ የ6-4 ውጤት ማሸነፍ ቢያስመዘግቡም ኮቢ ማይኑ ከጨዋታው ስኳድ ውጭ መሆኑ ተጨማሪ መነጋገሪያ ሆኖ ነበረ። ቶማስ ቱሄል ከዓለም ዋንጫው ጨዋታ በኋላ ማይኑ ጉዳት አጋጥሞታል ሲል የገለጸ ሲሆን በእንግሊዝ የልምምድ ወቅት በጀርባው ላይ ከፍተኛ ሕመም እንደተሰማው ተናግሯል። በፖድካስቱ ላይ የተናገረው ቤን ፎስተር ግን ቱሄል በጉዳዩ ላይ ከሰጠው መግለጫ በተቃራኒ ማይኑ ከፈረንሳይ ጋር ባደረገው ጨዋታ ላይ አለመሰለፉ ከጀርባው የተሸሸገ ሌላ ሚስጥር እንዳለበት አምኗል። በፎስካስት ፖድካስቱ ላይ ስለ ቱሄልና ማይኑ ሲናገር ከአንተ ጋር እስማማለሁ ይላል። ከመግለጫው ጋር ግን ፈጽሞ አልስማማም። እዚያ ውስጥ በእርግጥ የተከሰተ ሌላ ነገር ያለ ይመስለኛል እና ምናልባት ይህንን ነገር ከኮቢ ማይኑ ጋር ብቻ ሳይሆን በቡድን ውስጥ ካሉ ቀደምት ተጫዋቾች ጋርም ቀድሞ መነጋገር ሳይኖርበት አይቀርም ነው ያለው። እንደዚህ አይደለም የሚባሉ ነገሮችም አይደሉም። ምናልባት ኮቢ ማይኑን አላሰለፈውም ተጣልተናል እናም ጀርባው ታሟል በሚል ሰበብ የአንድነት መግለጫ መስጠት አለብን የሚል አይነት ነገር ሊሆን ይችላል። የተደበሰበሰ ነገር ሊሆን ይችላል። እንደሱ ማድረጋቸው ነው የሚታየኝ ሲል የራሱን ምልከታ አጋርተዋል። የማንቸስተር ዩናይትድ ደጋፊዎች ቶማስ ቱሄል በኮቢ ማይኑ ላይ ምን ለማድረግ እንደፈለገ የመጠየቅ ሙሉ መብት አላቸው። የዩናይትድ ኮከብ ባለፈው ውድድር ዘመን በካሪክ ስር ድንቅ መሻሻል ካሳየ በኋላ ቱሄል በማይኑ ላይ የተከተለው አካሄድ እጅግ የሚያስቆጭ ነበር። ሩበን አሞሪም በማንቸስተር ዩናይትድ ቆይታው በሰራው ስህተት ምክንያት ተጎድቶ የነበረውን ይህንን የእንግሊዝ ተጫዋች ካሪክ በኦልድ ዳግም እንዲያንሰራራ አድርጎት ነበር። በመጋቢት ወር ወደ እንግሊዝ ብሔራዊ ቡድን መጥራቱ በብሔራዊ ቡድን ደረጃ ለሚኖረው ሚና ተስፋን ጭሮ የነበረ ቢሆንም በዓለም ዋንጫው ግን በዩሮ ውድድር ላይ ያስመዘገበውን ስኬት እንዳይደግመው አድርጎታል። እንግሊዝ በጀርመን በተካሄደው ዩሮ 24 ፋይናል በስፔን ብትሸነፍም በሳውዝ ጌት አማካኝነት ማለት ነው እንግዲህ አስደናቂ ሚና ተሰጥቶ ተጫውቶ ነበር። የዩናይትድ ደጋፊዎች በዚህ ክረምት በሰሜን አሜሪካ የተመለከቱትን ነገር ተከትሎ ልክ እንደ ፎስተር ጥያቄዎችን የማንሳትና የተለያዩ ግምቶችን የመስጠት ሙሉ መብትም አላቸው። ሌላኛው ጉዳይ የማንቸስተር ዩናይትድ እንግዲህ ክለባችን ከአውሮፓ ምርጥ አጥቂዎች አንዱን ለማስፈረም ሚሊዮኖችን መቆጠብ ይኖርበታል። ያንንም ይችላል ወይ እንመልከት። ዩናይትድ በዚህ ክረምት የቀድሞ የጁቬንቱስን አጥቂ ዱሻን ቪላሆቪችን ለማስፈረም በመንቀሳቀስ ላይ ነው። በዝውውር ገበያው ላይም እንግዲህ
በሚሊዮን ፓውንዶችን መቆጠብ ይችላል ተብሏል። ዩናይትድ አዲስ አጥቂ ለማስፈረም በሚያደርገው ጥረት የ26 ዓመቱን አጥቂ ከአስቶን ቪላ አጥቂ ኦሊ ዋትኪንስ ጎን ለጎን በዝውውር ምኞት ዝርዝሩ ውስጥ አካቶታል ተብሏል። ዩናይትድ ባለፉት ዓመታት በአጥቂ መስመሩ ላይ ከፍተኛ ኢንቨስትመንት ያደረገ ሲሆን ቤንጃሚን ሼሽኮ፣ ማቲያስ ኩኛ፣ ብራያን ቤሞ እና ጆሹዋ ዘርክዚ ከፍተኛ የዝውውር ክፍያ በመክፈል ወደ ኦልትራፎርድ አምጥቷል። ነገር ግን በካሪክ የሚመራው ቡድን ወደ ቻምፒየንስ ሊግ ለመመለስ የተዘጋጀ ባለበት በአሁኑ ወቅት በዚርክዚ የክለቡ ቆይታ ላይ እርግጠኛ ለመሆን ነገሮች በመኖራቸው ዩናይትድ አጥቂ መስመሩን እንደገና ሊያደራጅ ይችላል። ይህ ኔዘርላንድ አጥቂ ከቦሎኛ ከተዘዋወረ ወዲህ ወጥ የሆነ አቋም ለማሳየት ሲታገል የቆየ ሲሆን በርካታ ክለቦች እሱን ለማስፈረም ፍላጎት እንዳላቸው ተዘግቧል። ከነዚህ መካከል ቀደም ሲል እንዳልኳችሁ ጁቬንቱስ እንዲሁም ሮማ እና ኮሞ ይገኙበታል። ዩናይትድ ተጫዋቹን በቀጥታ የመሸጥ ፍላጎት ቢኖረው ሶስቱም ክለቦች ተጫዋቹን በውሰት ለመውሰድ እና በኋላ ላይ በቋሚነት የመግዛት ግዴታ ወይም አማራጭ ለማካተት እየገፉበት ይገኛሉ። የዝውውር መስኮቱ ከመዘጋቱ በፊት ዘርክዚ የሚሸጥ ከሆነ ዩናይትድ አዲስ አጥቂ ለማስገባት ሊንቀሳቀስ ይችላል። እንደ አይኒውስ ዘገባ ከሆነ በዚህ ክረምት ከጁቬንቱስ ከተለያየ በኋላ አሁን ላይ ነፃ ተጫዋች የሆነው ቪላሆቪች እና የአስቶን ቪላ ዋትኪንስ በክለቡ እይታ ውስጥ ከተካተቱ ስሞች መካከል ናቸው። ቪላሆቪች ነፃ ተጫዋች በመሆኑ ምንም አይነት የዝውውር ክፍያ አይጠይቅም። በቱሪን የነበረው ኮንትራት በዚህ ክረምት ያበቃው ቪላሆቪች ከባርሴሎና ጀምሮ ከበርካታ ክለቦች ጋር ስሙ ተያይዘዋል። የቱርኩ ቤሽክታሽም አንዱ የነበረ ቢሆንም ያ ድል ግን አሁን የደበዘዘ ይመስላል። የቤሽክታሽ የስፖርት ዳይሬክተር ኦንደር ኦዘር ቀደም ሲል ሲናገሩ ቪላሆቪችን በተመለከተ ተጫዋቹ ነፃ ተጫዋች በመሆኑ ውሳኔ በእጁ ነው። ከአምስቱ ታላላቅ ሊጎች አንዱን መምረጥ ከፈለገ ቱርክ ከነሱ መካከል አይደለችም። ነገር ግን ለቪላሆቪች እድሉ ከተፈጠረ እንደ ክለብ በእርግጥ ልንገመግመው እንፈልጋለን ብለዋል። በፊዮሬንቲና ከቪቼንዞ ኢታሊያኖ ጋር በሙያ ህይወቱ ምርጡን የውድድር ዘመን አሳልፈዋል። አሰልጣኙም አሁንም አልፎ አልፎ ያናግረዋል። ለአሰልጣኙ ትልቅ አክብሮት እንዳለውም ይነገራል። ከእርሱ ጋር ዳግም የመስራት ፍላጎት እንዳለም ግልጽ ነው። ነገር ግን የተጫዋቾች ቅድሚያ የሚሰጡት ነገር አሰልጣኝ መምረጥ ሳይሆን ኮንትራት መምረጥ ነው እና ቪላሆቪች ትልቅ ኮንትራት እና በቻምፒየንስ ሊግ የሚወዳደር ቡድን ይጠብቃል ብዬ አስባለሁ ነው ያለው። የቀድሞ የፊዮሬንቲና እና የጣሊያን ብሔራዊ ቡድን አሰልጣኝ ቼዛሬ ፕራንዴሊ ስለ ሰርቢያዊ አጥቂ ሲጠየቁ ቪላሆቪችን ከአውሮፓ ምርጥ አጥቂዎች አንዱ ሲሉ ገልጸውታል። በሴፕቴምበር ወር ከቱቶ ስፖርት ጋር ባደረጉት ቃለ ምልልስ ለእኔ እሱ ሻምፒዮን ነው፣ ከዚህ በላይ ጎሎችን እንዲያስቆጠር ፈልጋለሁ ብለው ነበር። እሱ ከአውሮፓ ምርጥ አጥቂዎች አንዱ ነው ብለዋል። ነገር ግን ከአጥቂ መስመር መራቅ የለበትም። ኳስ እንዲያከፋፍል ወይም በጨዋታ ግንባታ ላይ እንዲሳተፍ መጠየቅ ምንም ትርጉም የለውም ብሏል። በሌላ በኩል ዋትኪንስ ደግሞ ወደ ኦልትራፎርድ ሊዘዋወር እንደሚችል በተደጋጋሚ ስሙ ሲነሳ ቆይቷል። ሆኖም ቪላ በተለይ ሞርጋን ሮጀርስን ለቼልሲ ከሸጠ በኋላ ለዚህ የእንግሊዝ ብሔራዊ ቡድን ተጫዋች ከፍተኛ ክፍያ ይፈልጋል ተብሎ ይጠበቃል። በአሁኑ ወቅት ዝርክዚ በክለብ ውስጥ ካለ ድረስ ቪላሆቪችም ሆነ ዋትኪንስ በስፋት እየታደኑ አይደለም። ነገር ግን የቀድሞ የባየርን ሙኒክ እና የቦሎኛ ተጫዋች ከክለቡ ለመልቀቅ ከተቃረበ ነገሮች በፍጥነት ሊቀየሩ ይችላሉ። ዝርክዚ ከ2 ዓመት በፊት በ36.5 ሚሊዮን ፓውንድ ዝውውር ዩናይትድን የተቀላቀለ ቢሆንም ከዚያ ወዲህ ግን ማስቆጠር የቻለው 9 ጎሎችን ብቻ ነው። ይህም በበርካታ ሰዎች ዘንድ በሚገባ ትችትን እያስገኘለት ይገኛል ማለት ነው። ዝርክዚ በሚፈለገው ልክ ክለቦችን ዩናይትድን እየረዳው አይደለም ይባላል። በሌላ በኩል ደግሞ ተች ላይን ይዞት በወጣው መረጃ መሰረት ማይክል ካሪክ የሊጉን ዋንጫ ጨምሮ ሌሎች ታላላቅ ዋንጫዎችን ለመፎካከር ማንቸስተር ዩናይትድ ሊያደርጋቸው የሚገቡትን ቁልፍ ለውጦች ለይቷል ተብሏል። ካሪክ ቡድኑን ሙሉ በሙሉ እንደገና ከመገንባት ይልቅ አሁን ባለው ስብስብ ውስጥ ግልጽ የሆነ ታክቲካዊ ማንነት በመፍጠርና ወጥ የሆነ አቋምን በማሻሻል የተጫዋቾችን ብቃት በከፍተኛ ደረጃ መጠቀም ይፈልጋል የተባለው የክለባችን አሰልጣኝ በትኩረት እየሰራ ያለው አማካይ ክፍሉን በማጠናከር ወጣት ተጫዋቾችን በማሳደግና ቡድኑ ጨዋታዎችን ለመቆጣጠር የተሻለ ዝግጅት እንዲኖረው በማድረግ ላይ ነው። በተጨማሪም በፕሪሚየር ሊጉ በከፍተኛ ደረጃ ለመፎካከር በልዩ የሆነ የተጫዋቾች ምልመላና የተጫዋቾች እድገት ወሳኝ አላቸው ብሎ እንደሚያምን ይዞት በወጣ ዘገባ አመላክቷል ማለት ነው። የተወደዳችሁ የቻናሌ ቤተሰቦች ብዙም አላብዛባችሁ፣ ይሄ በቂ ይመስለኛል። ሀሳብ ካላችሁ በኮሜንት ላይ አድርሱን። መልካም ጊዜ